የቁልቢ ገብርኤል ቤተክርስቲያን ለክቡር ከንቲባ ከድር ጀዋር እንዲሁም ለክቡር ኮሚሽነር አለሙ መግራ ስጦታ አበርክተዋል። ተዋዶ ያለበት እስላም ክርስቲያኑ ተዘነጋ እንደ ኢትዮጵያ መሆኑ አንተም በሃይማኖትህ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ዮሐንስ የጻፈው እጃችን ላይ የለም። በነገራችን የለም ራሱ ዮሐንስ የጻፈው የለም። በጣም እንደው ለዮሐንስ ቅርብ የሆነው ከ300 ዓመት ከ400 ዓመት በኋላ ተገልብጦ የተዳረሰው ዮሐንስ ይጽፋል። ዮሐንስ ወንጌልን ሌላ ጸሐፊ ይመጣና ይገለብጠዋል፣ ለሌላ ሀገር ይልከዋል፣ ሌላ ይገለብጠዋል፣ ይልከዋል። ስለዚህ መጽሐፍት እየታተሙ ሳይሆን በእጅ ምን እየተባሉ የበዙት ማለት ነው፣ እየተጻፉ እየተገለበጡ በብራና እየተጻፉ ማለት። ስለዚህ አንዱ ለሌላው ሲገለብጥ አንዱ ሌላ ኮፒ ሲያደርግ የኮፒ ሲሆን አንዳንድ ሐሳቦች ምን እያሉ ይመጣሉ? እየተለያዩ ይመጣሉ። ስለዚህ መጽሐፍ ቅዱስ ላይ ችግር ካየ የቁጥር ችግር፣ የአካባቢ ችግር፣ ያገላለጽ ችግር ካየ የመጀመሪያው ችግሩ የምኖቹ ነው ማለት ነው። የገልባ ሥላሴ ማለት ሰለሰ ከሚለው እንወስዳለን ወይም ሶስትነቱን ማለት ነው ሲሆን ቅዱሳት መጻሕፍትን መሰረት በማድረግ እግዚአብሔርን በአንድነታቸው በሶስትነት እኛ ክርስቲያኖች እናምናለን ማለት ነው። በአንድነቱ በአገዛዝ ከስልጣን ይህንን የዓለም በመፍጠርና በማሳለፍ በህልውና በልብ በመለኮት በቃልም በእስትንፋስና ይህንን በመሳሰሉት የመለኮት ባህሪያት በአንድነታቸው እናውቃቸዋለን ማለት ነው። በሶስትነታቸው ደግሞ በአብ በወልድ በመንፈስ ቅዱስ ስም በአካል በክብር ሲገለጹ አንድ በመሆናቸው በአካል በሶስትነት ለአብ ፍጹም ገጽ፣ ፍጹም አካል፣ ፍጹም መለኮት፣ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም ገጽ፣ ፍጹም አካል አለው ማለት ነው። የስም ሶስትነት የአብ ስም ወልድ ነው፣ አይጠራበትም። መንፈስ ቅዱስም አይጠራበትም፣ ወልድም አይጠራበትም፣ አብም አይጠራበትም፣ መንፈስ ቅዱስም አይጠራበትም ማለት ነው። መንፈስ ቅዱስም የመንፈስ ቅዱስ ስም ነው፣ የአብም የወልድም አይጠሩበትም ማለት ነው። የግብር ሶስትነት ደግሞ የግብር ሶስትነታቸው ደግሞ የአብ የግብር የወልድን ወልድ ደግሞ መንፈስ ቅዱስም ደግሞ መንፈስ ቅዱስን ማስረጽ አይችሉም። የወልድ ግብሩ ከአብ መወለድን መንፈስ ቅዱስ ከአብ መሰረጹን እንጂ ከወልድ ደግሞ አይደለም። አይ ቲንክ አልተሳሳትኩኝ ማለት ነው። ወልድም ቢወለድ ነው እንጂ አይወልድም። ወልድ ማለት ነው ቢወለድ ነው እንጂ አይወልድም። አይሰርጽም አያሰርጽም ማለት ነው። ስለ ሶስትነታቸው ማስረጃ ካስፈለገም ዘፍጥረት ከምዕራፍ 1 ላይ ከቁጥር 26 ላይ ያለ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር እግዚአብሔርም አለ ብሎ በአንድነቱን በመፍጠር ብሎ ደግሞ በብዛትም በሶስትነቱን ነግረውናል ማለት ነው። ያ ሶስትነቱን ደግሞ ምን ማለት ነው? አካል ግብር ያ ሶስትነቱ ምንድነው? በስራ በግብር በመንፈስ ቅዱስ ቅድም እንደየጠራ ነው ማለት ነው። ሌላው ደግሞ አይ ቲንክ የአብርሃም ታሪክ ደግሞ ሙሉ አለ። እሱን ደግሞ እንግዲህ ከዘፍጥረት ከምዕራፍ 18 ላይ ከቁጥር 1 እስከ 15 ማንበብ ትችላላችሁ። እኔ ይሄን ያህል ስለ ሥላሴ ገብቶኝ አመኜ ተቀብያለሁ። እሺ ነብዩ መሐመድን ነው። እሳቸው በሞት ላይ ስልጣን የላቸው። ጥሩ ነው፣ ተወዳቸዋለህ፣ መልካም ነው። እሳቸው ግን በሞት ላይ ስልጣን የላቸው። በሰው ልጅ ታሪክ በፍጹም የማይደረግ ማንም ሊያደርገው የማይችለውን ሳይንስ እስከዛሬም ድረስ ተመራምሮ ነገር ግን ሞትን ሊያሸንፍ አልቻለም። ማንም የማይችለውን እርሱ ኢየሱስ ክርስቶስ ግን ቻለ። ከሞት ተነሳ፣ ተናገረ፣ ሞተ፣ ከሞትም ተነሳ። ከሞት የተነሳው ደግሞ እንዴት ቢሆን ጥሩ ነው? ራሱን አንስቶ አስባችኋል? ሰው ሞቶ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ ምስኪኑን የሰንበት ተማሪ የተናገረው እንደሰማችሁትና እንደታዘባችሁት ነው። ስለ ሳይንስና ስለ ሥላሴ እያወራ ነው። በሳይንስ 1 ሲደመር 1 እኩል ይሆናል 2 ሲሆን በሥላሴ ደግሞ 1 ሲደመር 1 ሲደመር 1 ሲደመር 1 እኩል ይሆናል 1 ነው።
እኩል ይሆናል 3 መሆን ሲገባው ማለት ነው። ሳይንስ ብሎ ማለት ቃሉ የግሪክ ወይም የላቲን ነው ካልተሳሳኩኝ እውነት ማለት ነው። የሰው ልጅ 1 ሲደመር 1 እኩል ይሆናል 2 ባለው ልክ አንድ ነገር ሲረዳና ሲያውቅ ነው ሳይንስ የሚባለው እንጂ ልክ እንደ ስላሴ አቅልህን ስትህ አቅልህን በር ላይ አስቀምጠህ ዝም ብለህ እመነኝ አይነት ነገር አይደለም። በስላሴ 1 ሲደመር 1 ሲደመር 1 ሲደመር 1 እኩል ይሆናል 1 ነው። ይሄ ደግሞ ተቀባይነት የለውም በሳይንስ ተአምር የሚባል የለም። በሃይማኖት ደግሞ ተአምር ራሱ አለ። ሃይማኖትና ሳይንስ አንድ የሚሆንበት አንድ የማይሆንበት ነገር አለ። ሃይማኖት ላይ አምላክ ለነብያት ተአምር ያደርጋል። ይህ ወገናችን ተአምሩ ነው እንግዲህ ሳይንስ እያለ ሲያወራ እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠልን እኮ እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድመ እያረጀው ተበዳይ አልቅሶ ወላሂ አላህ ይረዳዋል። ጊዜው ቢፈጅም ብሏል አላህ እረዳሻለሁ ብሎ አላህ ቃል ገብቷል። ተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጂረን ፋጂር አመፀኛ ቢሆንም ፈፉጁሩሁ አላ ነፍሲሂ ፋጂርነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊር እንኳን ቢሆን ከኢስላም ውጭ እንኳን ቢሆንም ተበድሎ ያ ረብ ካለ አላህ ይቀበለዋል። ክህደቱ ለራሱ ነው። በተበደለው ጉዳይ ግን አላህ ፍትህን ስለሚወድ ከተበደለ ጎን ስለሆነ አላህ ሁሌም አላህ የተበዳይ ዱዓ ይቀበላል። አትፍራ፣ ባህሯም ሙሳን አላሰመጠችም፣ አሷም ዩኑስን አልበላችም፣ ቢላዋም እስማኤልን አላረደችም፣ እሳቱም ኢብራሂምን አላቃጠለችም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይገሏቸው ተሰባስቦ ነገር ግን አልገደሏቸውም። ፍጥሯኖች እኛ ላይ ምንም ሊያረጉ አይችሉም አላህ ካልፈቀደላቸው በስተቀር። ቁል ለን ዩሲበና ኢላ ማ ከተበላሁ ለና ሁወ መውላና ወዐለላሂ ፈልየተወከሊል ሙእሚኑን። አላህ የጻፈልን እንጂ ሌላ ነገር አይነካንም። እርሱ ረዳታችን ነው። በአላህ ላይ ምእመናን ይመኩ በላቸው። ወሰላሙ ዐለይኩም